ስለዚህ አንቺ የድሮ የሰራሽበትን ቤት አነጻጽረሹ ከአዲሱ ጋር ስላልተስማማሽ ጠፋሽ። አለቀ። ጠፍተሽ ባባን የት ተዋወቅሽው? እንዴት አወቅሽው? ኧረ እንትና ማነው ስሙ ግሎባል ቪሌጅ ሲጀመር የጠፋባት ሴትዮ ልጇ የእሷ የልጇ የባሏ አባት ነበር እና ግሎባል ቪሌጅ እዛ ይሄድ ስንሄድ ማታ ማታ እዛ ነው የተገናኘ ነው። ነገራት ፈጡም ሌና እንዳሪ ስላት ታገቢያለሽ እንዴት ጋር ስትለኝ ይሻለኛ ምናምን አልኳት። እሷ አላመነችው ነበር እንደማገባ እና የት ቪሌጅ ማሬ? ግሎባል ቪሌጅ ቀሪያ ግሎባል ቪሌጅ ግሎባል ቪሌጅ ተቀጥረሽ እየሰራሽ ባባ እቃ ሊገዛ መጥቶ ነው? አራ ስራ እዛኛ ማታ ማታ ይሄድ ነው እየተዝናናን እኛ እሷ ጋር ፈጡም ጋር የድሮ የምሰራባት ጋዛ ስንሄድ ነው። ኦኬ ልትዝናኝ ሄደሽ ግሎባል ቪሌጅ ተዋወቃችሁ? እሷ ጋር እቺ በፊት የምሰራበት የነበረችው እህቴ እንደ በያት እሷ ጋር ማለት ነው። ምናዊ ናት ፈጡም? ኢማራታዊ ሆና ነው እህትሽ ምላት? እሺ ከፈጡም ጋር ከጓደኛሽ ከድሮ አሰሪሽ ልጅ ፈጡም ጋር ግሎባል ቪሌጅ ልትዝናኑ ስትሄዱ ባባ አየሽና ወደደሽና ላግባሽ አለሽ? ላግባት። እሺ ከዛስ? ኔትወርኳ ጠየቀችኝ። ቤት ስንመጣ ስትጠይቀኝ ማለት ነው። እና አንድ አላማዬ ደግሞ አሁን የወጣሁበት ምክንያት ለቤተሰቦች ጉዳይ ስላለ ነው። እሱን ጉዳይ ከጨረሰልኝ ይሻገባዋለሁ አልኳት። ከዛ ጨርስላታለሁ አለ። ጉዳዩን ጨረሰልኝ። እኔም ተጋባሁኝ። ጥሩ እሺ። ፈጡም ቤት ጠፍተሽ ከቢሮ ፈጡም ጋር ሄደሽ የድሮ አሰርሽ ጋር ሄደሽ ስንት ወር ኖረሽ ነው ወደ ባባ ቤት ሄድሽው? ከባባ ጋር አንድ ላይ አብራችሁ መኖር የጀመራችሁት? 4 ወር 4 ወር ፈጡም ቤት ኖርሽ? ስለዚህ ጃዛ ቤት የሚባል ኖረሽ አታውቂም ማለት ነው? አላቅም 3 ወር ሰራሽ፣ ከዛ ጠፋሽ፣ ከዛ ፈጡም ቤት 4 ወር ኖርሽ፣ 7 ወር፣ ከዛ ከባባ ጋር 2 ዓመት ከ3 ወር ኖርሽ። በአጠቃላይ ከኢማራት ከ3 ዓመት በኋላ ነው የወጣሽው። 3 ዓመት 2 ወር ከእስር ቤት ደግሞ 2 ወር ከ17 ቀን ቆየሽ። 2 ወር ከ17 ቀን እስር ቤት ከዛ በአጠቃላይ ኢማራቱ 3 ዓመት ከ2 ወር ከ17 ቀን ቆይተሽ ወደ ኢትዮጵያ ገባሽ። እሺ አሁን ኢትዮጵያ ከገባሽ ስንት ጊዜሽ ነው? አመት አሁን አረፋ ሲሆን 2 ዓመት ሊሆነው 1 ከ7 ወር 1 ዓመት ከ7 ወር 1 ከ7 ወር ሙሉ ከባባ ጋር ታወራላችሁ? አዎ እናወራለን። እሺ እና እስቲል ይፈልግሻል? ሌላ ሴት አልጠበሰም ባባ? ሚስቶች አሉት 2 ሚስት። አንቺ 3ኛ ነበርሽ? አዎ። እሺ 2 ሚስቶቹ ጋር ይሄዳል? እስቲል አልተፋታም? ይጠይቃቸዋል ምናምን? ልጆቹን ይረዳል? ልጆቹን ይወዱኛል፣ ቤት ይመጣሉ፣ እኔ እሄዳለሁ ምናምን። ምንም ችግር የለብንም ነበረ። ከ2ቱም ሚስቶቹ የወለዳቸው ልጆች ይወዱሻል? ችግር የለባቸውም ከአንቺ ጋር? አዎ። ሚስቶቹስ ከአንቺ ጋር ችግር የለባቸውም? ወላሂ እኔ የማውቀው ሀቢባዋ ደህና እንደሆነች ነው። ያቺ ትልቋ ችግር የለባ። የኢማራቲዋ ሚስት ግን ሴቶቹ ልጆቿ ጋር ግን ትንሽ ያው ችግር ነበረ። ግን ያው አላቅም የሰው ነገር እነሱ እንዲሆኑ ብቻ የሆነ ችግር አለ። የመጀመሪያዋ ምንድን ነው ዜግነቷ? ህንዳዊ። እሺ 2ኛዋስ? ኢማራቲ። እንዴ ህንዳዊ ያገባን ሴትዮ ኢማራቲ እሺ ብላ ታገባዋለች? ኧረ ተይ ወላሂ እንደዛ ነው። እንትና ናት እንደውም እንትን ናት በጣም ድሃ ኢማራቲ ትሆናለች። ወይ ደግሞ ይኸውልሽ ወይ ደግሞ ከህንዳዊ የተወለደች ኢማራቲ ትሆናለች እንጂ ንጹህ ኢማራቲ ብትሆን ህንዳዊ ያገባን ኢማራቲ ትክክለኛ ኢማራቲ እሺ ብላ አታገባውም። አግብተዋል። እሷ እንደውም እንትናት ይሄ ሀማዲ ይሄ የኢራን ምናምን አሉ አይደል? ሀማዲዎቹ በቃ ይኸውልሽ ኢራን ናት እንጂ ንጹህ ኢማራቲ ብትሆን አትቀበልም። አዎ እሷ ማለት ነው። አዎ ኢራኒ ስለሆነች ነው እንጂ ንጹህ ኢማራቲ ማሪ ክብር አላቸው። እነሱ በክብራቸው አይደራደሩም፣ አይቀበሉም። እንደዚህ ህንዳዊ የመጀመሪያ ሚስት ሆና እሷ ኢማራቲ ሆና 2ኛ ሚስት እሺ ብላ ልትሆን ኔቨር ኤቨር። ስለዚህ ባባ ሌላ ዜጋ ማግባት ለምደዋላ። ለዛ ነው
የመጀመሪያው ኢራኒ፣ የመጀመሪያው ህንዲ፣ ሁለተኛዋ ኢራኒ፣ ሶስተኛዋ ኢትዮጵያዊ። ግን ችግሩ አንቺ ማሪድ ሰርተፍኬት የለሽም። እሺ፣ ስለዚህ አሁን ይኸውልሽ ምን መሰለሽ፣ ባባ ብር ይልክልሽ ነበር። አመት ከ7 ወር ኢትዮጵያ ስትቀመጪ ብር ልኮልሽ ያውቃል? እንደመጣሁ 1 5 ወር ላከልኝ፣ መልሶ አቆመ። ከዛ ለሚስቱ ተናገርኩባት፣ ከዛ መልሶ መላክ ጀመረ። አሁን ደግሞ አቆመ። ለሚስቱ ተናገርኩበት፣ መላክ ሲያቆም ለሚስቱ ከሰስሽው? ወላሂ የትኛዋ ሚስቱ? ለኢራኒዋ ወይስ ለህንዷ? ለኢራኒዋ። ኦኬ እሺ። ከዛ እሷ ስትቆጣው ላከልሽ። አንቺ ጥሩ ሰው ናት። ላክ ብላ ተቆጣችሁ፣ ላከልሽ። እዛ ውስጥ ሰራተኛ አበሻይ ስላለች በአበሻይቱ ይልኩልኝ ነበረ። መልሰው እንደና የሆነ ችግር ተገጠመ። የዛች የህንዳዊዋ ልጅ ቼክ አሲዛበት የሆነ ቼክ በጣም ወደ 80 ምናምን ሺህ ብር፣ በዛ የተነሳ ክስ ተነሳ። ደሞዙ ታገደ ምናምን ሲባል በቃ ይሄ 6 ወር ዛዛታ ላይ ናቸው። ምንም እየላከልኝ አልነበረም። እንዴ ጡረታ አይወጣም እንዴ? ባባ 70 ዓመት ሆኖ ስቲል ስራ አለ? ወጣ እኮ ወጣ። እኔ ከመጣ በኋላ በአመቴ ወጣ። የጡረታ ገንዘብ ይከፈለዋል አሁን? እንዴ ጄሽማ በደንብ ይከፍላል። ማራን ታውቂ የለ ምን አለባቸው። ማሻአላ። ስለዚህ አሁን 5 ወር ብቻ ልኮልሽ፣ አመት ከ2 ወር ልኮልሽ አያውቅም? እና ካላከልሽ ለምን ብለሽ ነው የምታወሪው ከባባ ጋር? ልጅ የላችሁ መሀላችሁ? ምን ላድርግ? እሺ ስለዚህ አሁን ፍታኝ ስትይው ምንድን ነው የሚልሽ? እወድሻለሁ አልፈታሽም ነው የሚልሽ? ሌላ እወድሻለሁ። ለምንድን ነው የማይፈታሽ? እወድሻለሁ አልፈታሽም እፈልግሻለሁ ነው የሚልሽ? ያው እንደዛ ታውቂያለሽ ወንዶቹ ሲጀመር። እሺ ግራ ያጋባል። ከአንቺ አልወለደም። ከህንዷ ስንት ልጅ? ከኢራኒዋ ስንት ልጅ አለው? ከመጀመሪያ ሚስቱ ስንት? 8 አላለ 21። ከመጀመሪያ ሚስቱ ስንት ልጅ አለው? ከህንዷ 6። ከሁለተኛዋ እስከ ኢራኒዋ ከሁለተኛ ሚስቱ 6። ስለዚህ 12 ልጅ ነው ያለው። እንዴት 20 ልጅ? 6 እና 6 የሞተች ሚስት አለችው፣ የፈታት ሚስት አለ ምናምን አለ እና ጣላ ልጆቹ 21 ናቸው። ማሻአላ ማሻአላ በሉ ማሻአላ። ሌላ አውቃሽ ነው አይደል? ወይ ኮመንት ሌላ አውቃሽ ነው አይደል? ነው እንጂ እንደዚህ ያለ ምጥ ኖሮ ነበር የምንኖረው። ወላሂ ለአዚም ረመዳን ነው አውቄ አይደለም ሀይባ ወይ ያወራሁት ሁሉ እውነት ነው። ወላሂ ለአዚም ያወራሁት ሁሉ እውነት ነው። በይ ማሻአላ በሉ። የኔም አባት 19 ልጅ አለ። ወላሂ ለአዚም ያወራሁት ሁሉ ከአንቺ ደግሞ አስበሽዋል። ከአንቺ ደግሞ 6 ቢወልድ 26 ሆነው ነበር። ወላሂ ለአዚም ማውራት ሁሉ እውነት ነው። እሺ እሺ፣ አሁን ቁጥርሽን ስጭኝና ዋትሳፕ ላይ ላኪልኝና ቼክ ላስደርግልሽ። ብሎክ ተደርገሽ ካወጣሽ ቶሎ አላህ ቤቴ እንዲመልሰኝ ባባ ጋር እንዲመልስሽ። እሺ እንደው ወላሂ ጀነቱ 8ቱን ጀነት ይከፈትልሻል በዚህ በረመዳን ይሄን ችግር ከፈታሽ ኢንሻአላህ። ችግር የለም እናዋጣልሽና ቪዛና ትኬት ገዝተን እናመጣሻለን ባባ ጋር። ቆይ ሌላ በብሎክ ነው የወጣሽው? በብሎክ ከወጣሽ እስቲ እንጠይቀው ለታሜን እንጠይቀው። የሟጠን ሚስት ስለሆነች በብሎክ ከወጣች መግባት ትችላለች ብለን እንጠይቀው። ቆይ ትልኪልኝና ቼክ አስደርግልሻለሁ። ታሜ ጋር 20 ልጆች ከወለደ 5 ሚስት ካገባ 5 እኮ ናቸው ሚስቶቹ ከሌላ ጋር። አላቅበትም እኮ ሌላ ፎሎ ማድረግ አታውቂበትም? ፎሎ ናት ሶፊ
የሆነ እንትን አለ የሆነ ነገር ምን ልትወርስ ነው? አንድ የ70 ዓመት ሽማግሌ ፖሊስ የነበረ ጄሽ ወታደር የነበረ በአንድ ወታደር ደሞዝ 5 ሚስት 20 ልጅ እሷ 5ኛ ናት። እንግዲህ 20 ልጆች ያሉት ከ5 ሚስት ከ20 ልጅ ተርፎ ምን የሚወረስ ነገር ኖሮት ነው? ምን በጡረታ እኮ ነው አሁን ያለው። ልጆቹም አድገው የየራሳቸውን ስራ ይዘዋል። ስለዚህ በጡረታ ምን ይኖረዋል? ምን ልትወርስ ነው? ደግሞ የሚያሳዝኑኝ ቤተሰቦቼ ናቸው አለች። ለምን እንደመጣሽ ስላገባሽ ነው። ግን ለነገሩ ከዛ በፊትም ሰርታለች። ስንት ዓመት እንደሰራች ሳልጠይቃት፣ ቆይ ስትመጣ ጠይቃታለሁ። ምንም የላትም እሷ አሁን ኢትዮጵያ ውስጥ። መልሳ መምጣት ነው የምትፈልገው። በቪዲዮ ጡጣ የምፈለግሻት በቪዲዮ ምን ታደርግልሻት? ገንዘብ አልጠይቀችሽም። ገንዘብ ያልጠየቀ ሰው እንዴት በቪዲዮ ይውጣ ይባላል? ሁለቱ ሞተዋል ነው ሞቶ አይደለም። አንድ ሞታለች፣ አንዷን ፈቷታል። አንዷ ሞታለች፣ አንዷ ፈቷታል። ወይኔ ምን አይነት ሰው ነው ግን ሰውየው! ለምን ፈታት አንዷን? ሌላን ለማግባት አንዷን የፈታት መስሎኝ ነበረ። አንዷ ሞታ ከሆነ ይቻላል። አንዳንዶቹ እኮ ይፈታሉ አዲስ ሚስት ሲያምራቸው። 4 አግብተው አዲስ ሲያምራቸው 5ኛ ስለማይቻል አንዷን ይፈቷታል። 3 ይቀራሉ። ከዛ ሌላ ይተካሉ። ከዛውንም አዲስ ሲያምራቸው አንዷን ይፈቷታል፣ ይተካሉ። እየፈቱ ከ4 በላይ ስለማይችሉ እየፈቱ ይተካሉ፣ እየፈቱ ይተካሉ። ማሪ ሰርተፊኬቱን ላኪልኝ ትሉ ላኪልኝ። ለታም ይልክለት እና እስቲ ቼክ አድርግልኝ እቺ ልጅ መግባት ትችላለች ወይ? ይሄ ማሪ ሰርተፊኬት ስትህጋቢ ነው ወይ ይልኝ ብዬ ለታም ይልክለት እና ቼክ አድርጌ ባባ ጋር መመለስ ትፈልጋለች እና እኛ ባባ ጋር እንድንወስዳት ከባባ ናፍቆት እንድንገላግላት ትፈልጋለች። ስለዚህ እኛ አዋተን ቪዛና ትኬት ገዝተን ባባ ጋር እንድናመጣት ትፈልጋለች። ምን ትላላችሁ? ወልዳለች አልወለደችም? ባባ 70 ዓመቱ ነው። ልኬልሻለሁ ሀቡዬ። እሺ መግባት ትችላለች። የኢማራቲ ሚስት ስለሆንሽ ትችያለሽ ብለውኛል ብላለች እና እባክህ ቼክ አድርግልኝ ብዬ ለታሜ ልክልሻለሁ። እሺ ማሬት ሰርተፊኬሽንም ደግሞ ትክክለኛ እንደሆነ እንዲያረጋግጥልኝ ስለምፈልግ ላኪልኝ። ሁለቱንም ፓስፖርት ኮፒሽን እና የጋብቻ ወረቀታችሁ ያንቺና የባባን የጋብቻ ወረቀት። ኦኬ ስለሌላቸው እሷን ለመውሰድ እኛ እንድናግዛት ነው። የባባ ናፍቆት አልቻለችም። 1 ዓመት ከ7 ወር ኢትዮጵያ ተቀምጣ እስከ 5 ወር ድረስ ባባ ገንዘብ ይልኩላት ነበር። አሁን ግን እየላኩላት አይደለም። እሷም ቸግሯታል፣ ባባም ናፍቀዋታል። ዳት ዘሪዝን ማሪ 17 ቀን ታስራ ነው የወጣችው። ግን የኢማራቲ ሚስት ነበረች። ይሄ የጋብቻ ወረቀቷ ነው። አንብበው። ይሄ ትክክለኛ የጋብቻ ወረቀት መሆኑን ይሄልኝ። አንደኛ። ሁለተኛ ደግሞ ልጅ ኢማራት መልሳ መግባት ትችላለች። የኢማራቲ ሚስት ስለሆንኩኝ በብሎክ በወጣም መልሼ መግባት እንደምችል ሰዎች ነግረውኛል ብላ ለማረጋገጥ ነው። ፕሊስ እርግጠኛ ለመሆን ነው። ቴንኪዩ ታሜ። ባባ ይወዳታል። ሁሉንም ሴቶች ይወዳል ባባ። እሷ 3ኛ ሚስቱ ናት እና ይወዳታል። ባይወዳትማ እስካሁን ፍታኝ ስትሉ ይፈታት ነበር እኮ። ግን እሷን ከኢትዮጵያ ኢማራት ለማምጣት ብር የለውም ባባ። ስትመጣ ደግሞ ከሚስቶቹ ጋር ደብሎ ያኖራታል። የበሉትን በልታ የጠጡትን ጠጥታ ትኖራለች። ዋናው ፍቅር ነው። እሺ ወደ እንትና እንሄዳለን። ጥሩ ስለሚለው ጥያቄ መልሷ የኔንም ስሚ እሱ በልጆቹ ሸክ ስላስያዙ ስሚ የኔንም ስሚ እሱ በልጆቹ ሸክ ስላስያዙበት በዛ ምክንያት ከሀገሩ ሊያወጣ ታግዷል። የቸኩ ሂሳብ እስከሚያልቅ ድረስ ማለት ነው። ለዛ ነው ወደ ኢትዮጵያ መጣ። ባባ ከሀገር እንዳይወጣ ታግዷል፣ እዳ ስላለበት የባንክ ዕዳ። ታዲያ ከዚህ ምንድን ነው የምትወርሰው? የባንክ ዕዳ በባንክ ዕዳ በቼክ ምክንያት ከሀገር እንዳይወጣ የታገደ ሰው እንዴት ነው ታዲያ? ልትወርሺ ነው ወይ የምትመጪው የምትሏት? ምን ልትወርስ? የባንክ ዕዳ ልትወርስ? ፍቅር እንቅፋት አያጣውም። ኤኒዌይ ተከንስለሽ ነው የወጣሽው?
ኖ ከቤሩት ቤሩትማ ችግር የለም። በ2 ዓመት ትመልሻለሽ። የቤሩት ክንሰላ የኢማራት ነው ዋናው። ዱባይ ነበርሽ? አይደለም እኔ ቤሩት ነበርኩ፣ እሷ ዱባይ ነበረች። አጋጣሚ ሆኖ ቆይታ ነበር። ይዞሽ ልጅሽ ስንት ዓመቱ ነው? ከ6 ወሩ። ቅርብ ጊዜ ነዋ ታዲያ። ከቤሩት ከገባሽ ስንት ዓመት ሆነሽ? 5 ዓመት ሊሆነኝ ነው። 5 ዓመት ሊሆነኝ 4 ዓመት ምናምን። እሷ ሞታ በ6 ወሯ ነው የገባሁት። ቤሩት ስንት ዓመት ሰርተሻል? 2 ዓመት ከ8 ወር። ኦኬ 2 ዓመት ከ8 ወር የሰራሽበት ምን አደረግሽበት? ያው እሷን እንትን ስንልበት የነበረው። እሺ ከዛም በኋላ ምን እየሰራሽ ነበር ራስሽ የምታስተዳድረው 4 ዓመት ሙሉ ኢትዮጵያ ውስጥ? ቺፕስ ሰራ ነበረ። ቺፕስ እና ቡና። ቺፕስ እና ቡና እየሰራሽ ታዲያ ስራ ከሌለው ሰው ጋር ለምንድን ነው ሪሌሽንሽፕ የምትጀምሪው? ማይ መጀመሪያማ ስራ ነበር፣ ስራ ይሰራ ነበር። ከዛ በኋላ የመጣ ሰራ ነበር። የእንጨት ባለሙያ ነው። የእንጨት ባለሙያ ሙያ እኮ እድሜ ልክ የሚኖር ነገር ነው። ሙያ እድሜ ልክ የሚኖር ነገር ነው። ታዲያ የእንጨት ባለሙያ ከሆነ ለምን አሁን ተወ ሙያውን? ለምን አሁን ስራውን ለቀቀ? ጊዜ በኋላ የመጣ ነው ይሄ መጠጣት፣ ደጅ ማምሸት፣ አዳዲስ ባህሪ አሁን የመጣ ነው። ከዛ በኋላ ሙሉ ለሙሉ ነው የተወው በቃ። እሺ ቆይ አንድ ሰው ምግብ ትችላለች ብሎ እየጠየቀ ነው ሰው ካገኘሽ። እና እህቶችሽ ምን ትመክሪያለሽ? ከማግባታቸው በፊት ልጃቸውን ጥለው እንዳይሄዱ ወደ አረብ ሀገር፣ ልጅ ያለ እናትም ያለ አባትም እንዳያድግ ምን ትመክሪያቸዋለሽ? አዎ አሁን ማለት መጀመሪያ የዛን ሰው መቼም የሰው ልጅ ምንም ያህል አመት አብረሽ ብትኖሪ ስለዛ ሰው ባህሪ አታውቂም። እና መጀመሪያ ላይ ጥሩ ነገር የሚያሳየን ሰው የሆነ ሰዓት ላይ መለወጡ መቀየሩ አይቀርም። እና በተለይ ደግሞ ልጅ የሚባል ነገር ሲመጣ ይቀየራል። ሙሉ በሙሉ ነው የሚቀየሩት። እና እኔ በእርግዝና ወራት የሞባይል ማስቀመጫ አዲስ አበባ እንደዚሁ በቲክቶክ አንድ ቅዱስ የሚባል ከዚህ በፊት ኢቢኤስ ላይ ይሰራ የነበረ ሰው ጡረታ ወጥቷል። እና እሱ ጋር የሞባይል ማስቀመጫ አንድ እህት አገናኝታኝ እየተመላለስኩ ሰራ ነበር። እና ቁጭም አላልኩም። እግዚአብሔር ይመስገን ቲክቶክ ላይ አንዳንድ እህቶች አብረው ያግዙ ነበረ በዛን ሰዓት። እና እኔ ለእህቶች መናገር የምፈልገው በተለይ ደግሞ በደንብ እኔ አሁን በሰዓቱ ብቻዬንም ነበርኩ። የእህቴም ሀዘን ነበረ። በቃ ያው ሰው ነሽና አይዞሽ ሲልሽ አብሮሽ ሲሆን ሰው ይመስልሻል። እኔን የሸወደችኝ ልጅም እንትን እንድል ያደረገችኝ ጥሩ ነበረ። ከዛ በኋላ ከእርግዝናው በኋላ ነው በቃ ለውጡም የመጣው። ባዶ ቤት እስከ ማደር፣ ብቻዬን እንትን እስከ መሆን፣ ቤት ኪራይ እስከ መባረርም ደርሻለሁ። እና የሰውን ማንነት አናቅም ባንቸኩል፣ በተለይ ልጅ ለማምጣት ባንቸኩል። ምክንያቱም እኔ በእኔ ጥፋት ልጄን ማለት እመተዋለሁ ምናምን እናደዳለሁ። ባንተ ምክንያት ነው እንደዚህ የሆንኩት። ምንም ምክንያት ማሪ፣ በሱ ምክንያት አይደለም። የኔ ጥፋት ነው እኮ። ይኸውልሽ ባልሽ አሁን ጥሩ ሰው ሆኖ ድንገት ውጭ ወጥቶ መኪና ገጭቶ ሊሞት ይችላል። በጣም ጥሩ ሰው ሆኖ መውለድ የለባትም። ሁልጊዜ በባል መተማመን የለም። ገባሽ? በባል ሁልጊዜ በወንድ መተማመን፣ ሁልጊዜ በባል መተማመን ይቀራል። ሴቶች ሶሻል ሚዲያ ላይ እየወጡ እያለቀሱ መለመን፣ ለልጆቻቸው ዳይፐር፣ ወተት፣ ልጅ ማሳደጊያ መለመን መቆም አለበት። ይሄ የሚቆመው መቼ ነው? ሴቶች ሁሉ ስንነቃና የሆነ ነገር ሳይኖረን አለመውለድ፣ በወንድ መተማመን እንደሌለብን። ወንድ ይከዳል፣ ይሄዳል። ፈጣሪ ለእኛ ነው ማህፀን የሰጠን። አደኢንድ እኮ በመጨረሻ እየተሰቃዩ ያሉት ማን ናቸው? ልጆች። የሰው አክስት እጅ ላይ፣ ሀያት እጅ ላይ፣ ጎረቤት እጅ ላይ፣ ዘመድ እጅ ላይ እያደጉ ያሉት ልጆች ናቸው። ዋጋውን እየከፈሉ ያሉት ልጆች ስለሆኑ ፈጣሪ ደግሞ ማህፀን የሰጠው ለእኛ ለሴቶች ስለሆነ ወንዱን እንተወውና ስለ ራሳችን እንነገር። እድሜ ልካችንን ወንድ ላይ ጣት መጠቆም እናቁምና እኔ እንደ ሴት ፈጣሪ ለእኔ ማህፀን ስለሰጠኝ እኔን ስላመነኝ፣ ወንድ ላይ ቢተማመንማ ለወንድ ማህፀን ይሰጠው ነበር እኮ። ፈጣሪ ወንዱ ላይ ስላተማመነበት፣ ሴቷ ላይ ስለተማመነባት፣ መቼም ልጇን እንደማትተው ኃላፊነት እንደሚሰማት ስለተማመነ ለሴቷ ማህፀን ሰጥቷታል። ወንድ አንድ ቀን አብሮኛ አድሮ አስረግዞኝ ሊጠፋ ይችላል፣ ሊሞትም ይችላል፣ ወጥቶ ሊቀርም ይችላል። ያ ልጅ እኔ ማህፀን ውስጥ ነው የቀረው አይደል?
እኔ ልጁን የተሸጉት በማህፀኔ ፈጣሪ ለእኔ ነው አደራ የሰጠኝ። ይህንን ልጅ አደራ የሰጠኝን ልጅ ከማርገዜ በፊት እኔ የሆነ ነገር ማስቀመጥ አለብኝ። ልጄን ራሴ በእጄ አደራዬን የፈጣሪን አደራ ራሴ በእጄ እንዳሳድገው የሆነ ነገር መያዝ አለብኝ። ገባሽ? እድሜ ልካችንን ወንዱ ላይ ጣት እየቀሰርን እሱ ሱሰኛ ስለሆነ እሱ ስለማይሰራ እሱ ታውት ወንድ የሚባለው ነገር እርሱት። በቃ እኔ አለሁበት ለልጄ። አባት ብቁ ካልሆነ እኔ እናት ብቁ ነኝ ብለን ጠንካሮች ሆነን የሆነ ነገር ሳኒስ ወንዱ ስራ ኖሮም አልኖሮም ምንም ኖሮም አልኖሮም እኔ አለኝ ወይ እሱ ነገ ጥሎኝ ቢሄድ እኔ ልጄን የማበላው ነገር አለኝ ወይ ብለን እራሳችን ላይ መተማመን መጀመር አለብን። ገባሽ? የሆነ ነገር ልጆቻችንን የምናሳድግበት የሆነ ነገር ሳይኖረን መውለድ የለብንም። እውነት ነው። ለዛ ደግሞ መከላከያ ተፈጥሯል በኪኒን በተለያየ መንገድ። ስለዚህ ልጆቻችንን የምናበላበት የምናጠጣበት ጥለናቸው እንዳንሄድ ኢትዮጵያ ውስጥ የሆነች የምንሰራበት ነገር ሳይኖረን እኛ ሴቶች መውለድ የለብንም። እድሜ ልካችንን በወንዱ መተማመን። የፈለገ ሀብታም ብታገቢ ነገ ጥሎሽ ሊሄድ ይችላል ከነ ሀብቱ፣ ጥንቅር ሊሄድ ይችላል ከነ ሀብቱ። ያኔ እኔ ነኝ ከልጅ ጋር የምራበው። ስለዚህ በወንድ መተማመን፣ በወንድ ብር መተማመን፣ በወንድ መተማመን ይቀርና በራስ መተማመን። እኔ ምን አለኝ ማለት ቆይ ከማግባቴ በፊት እስቲ ምን አለኝ፣ ከመውለዴ በፊት እስቲ ምን አለኝ ብለን ራሳችንን መጠየቅ ያለብን። ያንን ነው አሁን ከህይወትሽ ካለፈው ህይወትሽ እንድትማሪ የምፈልገው። ከዚህ በኋላ ስትወልጂ ምን አለኝ ትያለሽ። እሱ ምን አለው አይደለም አያገባኝም። እሱ ስላለው ነገር ይመለከት ምን አይደለም። ይህ ምን አለኝ ማለት አለብን። አሁን ቢመሽም ይነጋል ምግብ ትችላለች ወይ ብላለች። ስለዚህ አንቺ የመክፈል አቅሙ ስለሌለሽ ወይ በሰርቶ ክፍያ የሚወስድሽ ወይ በነፃ የሚወስድሽ ሰው ነው የምትፈልጊው አይደል? በኋላ ከተገኘች በኋላ አክስቴ ልጄን አልይዝም ማለችኝ የሚል ምክንያት አታመጭም ማለት አላመጣም። ሲጀመርም እሷ ጋር ነው ያለሁት። ኦኬ እሺ። ቢመሽም ይነጋል ምግብ ትችያለሽ። ቤሩት 2 ዓመት ከሰራሽ የአረብ ምግብ አረቦቹ ምግብ የሚችል ነው የሚፈልጉት። 2 ዓመት ቤሩት ምንድን ነው የሰራሽው ታዲያ? ጽዳት። እሺ ግን ቢያስለምድሽ ለመልመድ ዝግጁ ነሽ? ቢያስለምድሽ እንዲህ ማጣጠብ የምትሰራቸውን ነገሮች ማቀራረብ እንጂ አታሰራኝም። አዎ ልብናኔዎች ነገር ጊዜ ምግባቸውን ራሳቸው ናቸው የሚሰሩት። ቢያስለምዱሽ ለመልመድ ፈቃደኛ ነሽ? ምን አልሽኝ? ምግብ ቢያስለምዱሽ ለመልመድ ዝግጁ ነሽ? እንዴ አቡዬ በደንብ እንዴ ካለሁበት አሁን ካለሁበት ማለት በቃ ብቻ ብዙ ማውራት ማልችለው ነገር ስላለ አቡዬ ሄጄ ምንም ይሁን ምንም ሰርቼ ለልጄ ማብላት አለብኝ። ምንም ቢሆን ችግር የለም። እሺ በቃ እንዳታለቅሽ፣ አይዞሽ። እሺ እንጠይቅ እስቲ እዚህ ጋር መታ ሰርታ የምትከፍልበት መንገድ ካለ